ዶክተር ደብረጽዮን ገብረ ሚካኤል የሹምሽር እርምጃዎችን መውሰድ ጀመሩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልላዊ መንግስት መዋቅር ውስጥ ከፍተኛ የሹምሽር እርምጃዎችን መውሰድ መጀመራቸው ታወቀም። በትላንትናው ዕለት በተላለፈው ውሳኔ በትግራይ ፖሊስ ኮሚሽን ውስጥ ለረጅም ጊዜ ዋና ኮሚሽነር ሆነው ሲያገለግሉ የነበሩትን ሜጀር ጀነራል ገብረ አድሃና ወይም ገብረ ዲላ ከኃላፊነታቸው አንስቷል። በሳቸው ምትክ የቀድሞውን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህደጎ ስዩምን በትግራይ ፖሊስ ዋና ኮሚሽነርነት መሾማቸውን ተረጋግጧል። ዶክተር ደብረጽዮን በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አማካኝነት ተሾመው የነበሩ የካቢኔ አባላት ለጊዜው በስራቸው ላይ እንደሚቆዩ ገልጸው ነበር። ይሁንና ይህ መግለጫ በተሰጠ በጥቂት ሰዓታት ልዩነት ውስጥ ቁልፍ የሆኑ የስልጣን እርከኖችን የመቀየር ተግባር መጀመሩ በክልሉ አስተዳደራዊ መዋቅር ውስጥ ትልቅ ለውጥ መኖሩን አመላካች ሆኗል። በተያያዘ መረጃ ሹምሽሩ በፖሊስ ኮሚሽኑ ብቻ እንደማይወሰን የመቀለ ሴንትራል ምንጮች ጠቁሟል። በቀጣይ ቀናት የካቢኔ ሴክሬታሪያት ኃላፊ አቶ ኢሳያስ ታደሰን ጨምሮ ሌሎች ልዩ ልዩ የቢሮና የኤጀንሲ ኃላፊዎች ከስልጣናቸው ተነስተው በአዲስ አመራሮች እንደሚተኩ ይጠበቃል። ይህ የሹምሽር ሂደት በዶክተር ደብረጽዮን የሚመራው ቡድን በክልሉ ያለውን አስተዳደራዊ የበላይነት ሙሉ በሙሉ ለማረጋገጥ የሚወስደው እርምጃ አካል ተደርጎ ተወስዷል።